ይከብዳል ይላል። የሚወላውል ሰው እግዚአብሔር አይወድም። ሞቃት ወይም ቀዝቃዛ ስላልሆን እተፋለሁ ይላል። አወድ አንዱን ወይም ሙቅ ሆነ የእግዚአብሔር ኃይል፣ የእግዚአብሔር ግርማ፣ የእግዚአብሔር ስልጣን ያ በአንተ ውስጥ ሰርቶ በጎ ሆነ ወደ እኔና ነው ወይም ደግሞ ክፉ ከሆን ከኔ ሂድ ነው። በመሃል የሚቀር የለም። መሃል ሰፋሪ የለም። አለመወላወል በአንዱ መጽናት የጽናት ትልቁ ትምህርት ነው። ሶስተኛው ፍርሃት ነው። በሃይማኖት ክርስቲያን አይፈራም። ፍርሃት ጽናትን ይሸረሽራል። ለምን እንፈራለን? እግዚአብሔርን ይዘን ለምን እንፈራለን? ዲያብሎስን ያሸነፈ ቅዱስ ሚካኤልን ይዘን ለምን እንፈራለን? ሞትን ድል የነሳው ክርስቶስን ይዘን። አለመፍራት ሲፈራ ሰው ጽናቱ ይሸሸዋል። ሲፈራ የቆመበት መሬት ይሸሸዋል። ሲፈራ ኃይሉ ይክደዋል። ሲፈራ እግዚአብሔርን ይክዳል። መጽናት አለመፍራት ነው። አትፍሩ ያለው ለዚህ ነው ጌታችን። አትፍሩ፣ ባላችሁበት ጸንታችሁ ቆዩ። ምንም አይነት መከራ ቢመጣ፣ ምንም አይነት ችግር ቢመጣ፣ ምንም አይነት ስደት ቢመጣ፣ ጭቆና ብዝበዛ ቢመጣ አትፍሩ፣ ጸንታችሁ ኑሩ። በሃይማኖት የጸና ዋጋውን ያገኛል። የመጨረሻው አጠራ አድርጌ ነው እንግዲህ ብፁዓን አባቶች ስላሉ ብዙ በረከት ስላለ ጊዜውንም ላለመውሰድ የመጨረሻው በጽናት ትምህርት ውስጥ ያለው ትልቁ ጉዳይ አለመድከም ነው። ደካማ አለመሆን፣ ጽኑ ብርቱ መሆን። አለመድከም። አዎ አንዳንድ ጊዜ 4 ሰዓት ላይ ጾሙ ከበደን እንላለን። 5 ሰዓት ላይ ረኔ ሲሆነ ውሃ ልጠጣ ነው እንላለን። ደካሞች አንሁን። ደካማ የዲያብሎስ ባህሪ ነው። ደካማ የአጋንንት ባህሪ ነው። ደካማ እግዚአብሔርን የማያውቁ የእግዚአብሔርን ኃይልና ብርታት ከእነሱ ጋር እንደሆነ ያልተረዱ ሰዎች ባህሪ ነው። ደካሞች አንሁን፣ ጽኑዓን እንሁን። ደግን እግዚአብሔርን ማገልገልን፣ በእግዚአብሔር ሃይማኖት ጸንቶ መቆየትን፣ በቤተ ክርስቲያን ስርዓት ጸንቶ መቆየትን፣ በምግባር ጸንቶ መቆየትን ብርታት አድርገን። ራሱ ብርታት ነው። እግዚአብሔር ራሱ ብርታት ነው። ሃይማኖት ራሷ ብርታት ናት። ደግ ስራ ራሱ ብርታት ነው። ያንን እንደ ብርታት እንውሰድ። አንረታ፣ አንሸነፍ። ይሄ ነው ቅድም ያልኳችሁ 2 ትምህርቶች በዛሬው በዓል ይነሳሉ ብያለሁ። አንዱ በጣም አስገራሚ የጽናት ምሳሌ ነው። ድርሳነ ሚካኤሉን የጻፉት የዛሬውን ድርሳን የጻፉልን የአንጾኪያ ሊቀ ጳጳስ ዮሐንስ የሚባሉ በ4ኛው መቶ ክፍለ ዘመን የኖሩ ትልቅ ሊቀ ጳጳስ አባት ናቸው። ድርሳኑን እኛ በሃይማኖት ጸንተን እንድንቆይ ድንቅ የሆነ ትምህርት ያስተማሩበት ትምህርት ነው። ለሁላችንም የሚሆን ትምህርት። አንድ የቆሎኒያ ሰው፣ ቆሎኒያ የምትባል ሀገር ሰው ስሙ ቂሶን የሚባል በአንድ ሀገር ክርስቲያኖች ባሉበት ሀገር ሲያልፍ ይላል ድርሳኑ። ቄሶን የዕለቱ ቅዱስ ሚካኤል በዓል የሚከበርበት በዓል ነውና የሚገዙ የሚሸጡ ሰዎች፣ ለቤተ ክርስቲያን ብርሃን የሚያበሩ፣ ሌሊቱን ማህሌት የሚቆሙ፣ ጠዋት የሚቀድሱ፣ ቆመው እግዚአብሔርን የሚያገለግሉ ምዕመናን የሚካኤልን ቤተ ክርስቲያን ልክ እንደናንተ እንደ ዛሬው እንደኛ ቤተ ክርስቲያኑን ሞልተው ታየ። ተደነቀ። መብራቱ በርቶ አደረ። ዝማሬው ሲዘመር አደረ። ምን አይነት ጉዳይ ነው አለ። አያውቅም፣ እግዚአብሔርንም አያውቅም። ሰውየው ሌላ ማርት፣ ሌላ ጥንቆላ ያለበት ሰው ነው። እንደምንም ብሎ በዓሉ እስኪያልቅ ድረስ ጠበቀና ክርስቲያኖች ሲመለሱ መንገድ ላይ ቆሞ ጥያቄ ጠየቀ። 2 ወንድሞችን እኔ የምላችሁ አለ ቄሶን፣ ምንድን ነው ዛሬ እዚህ ሀገር የተፈጠረው? ይሄ ሁሉ ሕዝብ የተሰበሰበው ምን አይቶ ነው? ምን ሰምቶ ነው? ምን ፈልጎ ነው? ምን ተደርጎ ነው ብሎ ጠየቀ። እነዚያ 2 አማኝ ምዕመናን እግዚአብሔርን የሚወዱ ቅዱስ ሚካኤልን የሚያከብሩ በሃይማኖት የጸኑ ምዕመናን ምን አሉት መሰላችሁ? እንዴ አታውቅም እንዴ? ዛሬ እኮ የቅዱስ ሚካኤል በዓሉ ነው። ቅዱስ ሚካኤልን የምንዘክርበት የምናስብበት በዓል ነው አሉት። ከዚያ በጣም ገረመው። ማን ነው ሚካኤል አላቸው። ሚካኤልን አሳዩኝ አለ። አይገርምም? ምን ትላላችሁ እናንተ? ሚካኤልን አሳዩኝ ቢላችሁ
ይሄን ሚካኤል ያላችሁትን ይሄ ሁሉ ሕዝብ የተሰበሰበለትን ይሄ ሁሉ በዓል የተከበረለትን መብራት የበራለትን ሌሊቱን ሙሉ ዝማሬ ማህሌት በስሙ የተቆመለትን እባካችሁ ውሰዱና አሳዩኝ አላቸው። ክርስቲያን ነህ አሉት። ክርስቲያን እንዳልሆነ ገባቸው። ክርስቲያን ካልሆንክ ሚካኤልን ማየት አትችልም አሉት። ሃይማኖተኛ ክርስቲያን ካልሆንክ ሚካኤልን አታየውም። ክርስቲያን ከሆንክ ግን አሉት። ድንቁ ነገር ተመልከቱ ምዕመናን፣ ይህን ያዙ። የእግዚአብሔር ቤተሰቦች፣ የቅዱስ ሚካኤል ወዳጆች ይህንን ቃል ስሙ። ክርስቲያን ከሆንክ ሚካኤልን አይደለም ለእግዚኡ ትሬዮ እግዚአብሔር አምላኩን ታየዋለህ፣ የሚካኤልን አምላክ ታያለህ አሉት። የቅድስና መጨረሻ ምንድን ነው? የእግዚአብሔር ቤተሰቦች ነጽሮተ ስሉስ ቅዱስ እግዚአብሔርን ማየት። ክርስቲያን መሆን ማለት ምን ማለት ነው? ክርስቶስን ያየ፣ ክርስቶስን የለበሰ፣ በክርስቶስ ስም የተጠራ፣ የክርስቶስን ሥጋውን ደሙን የተቀበለ ይሄ ማለት ነው። ክርስቲያን ማለት እግዚአብሔርን ያየ ማለት ነው። እግዚአብሔርን የሚያይ ማለት ነው። እነዚህ ሁለት ልጆች የእግዚአብሔር ቤተሰቦች የሆኑ ምዕመናን፣ የቅዱስ ሚካኤል ወዳጆች፣ ሃይማኖት የገባቸው ምግባር የሰረጸባቸው ሁለት ልጆች ለዚህ ሰውዬ ምን አሉት? ክርስቲያን ከሆንክ አይደለም ሚካኤልን አምላኩን ታየዋለህ አሉት። ደነገጠ፣ ተገረመ። በቃ ውሰዱኝ፣ ክርስቲያን መሆን እፈልጋለሁ አላቸው። እዚያ ቆይ አባታችን አቡነ ዮሐንስ ሊቀ ጳጳሱ ጸሎት ላይ ናቸው። ጸሎታቸውን ይጨርሱና ጸልየውልህ በማየ ዮርዳኖስ በማየ ገቡ አጥምቀው በቅባ ሜሮን ቀብተው ማኅተመ መንፈስ ቅዱስን ሰጥተው ክርስቲያን ያደርገዋል አሉት። ይሄ ከኛ ሁሉ የሚጠበቅ ከምዕመን ሁሉ የሚጠበቅ ሃይማኖት ይሄ ነው። ክርስቲያን የመሆንን ምስጢር ማወቅ፣ ክርስቲያን ለመሆን የሚያስፈልገውን ነገር ማወቅ መረዳት። ያ ቄሶን ጠበቀ፣ ጸና። እግዚአብሔርን ለማየት ቅዱስ ሚካኤልን ለማየት ጸንቶ ቆመ፣ ፈለገ። በዚያ ጽናቱ ጳጳሱን አገኘ፣ ሊቀ ጳጳሱን። ከዚያ አባታችን ብፁዕ አቡነ ዮሐንስ ምን አሉት? ምንድን ነው የምንፈልገህ ነው አሉት። እንዲህ ያለውን ታሪክ ነገራቸው። ሃይማኖት ምንድን ነው ብለው ጠየቁት። እኔ ፀሐይን ነው የማመልከው አላቸው። ፀሐይን ነው የምታመልከው? ፀሐይ ሲገባ ማንን ታመልካለህ አሉት። ፀሐይ ሲጠፋ ማነው አምላክህ? ፀሐይ ሲደበቅ ማነው አምላክህ? ምድር ስትሸሸግ ማነው አምላክህ አሉት። አባቴ ጸሎትህ በረከትህ ትደርብኝ አለ። ከዚያ በኋላ ሃይማኖትን አስተማሩት። ሊያጠምቁት ሲሉ እኔ የምልህ ሚስት አለህ ልጅ አለህ ብለው ጠየቁ። አዎ በል እንግዳ አንተ አምነሃል፣ ሂድና ለሚስት ለልጆችህ ሃይማኖትህን ክርስቲያን ልታደርግ እንደሆነ ንገራቸው። ከዚያ በኋላ ተስማምታችሁ ቤተሰብ አላፈርስም እኔ እናንተ ተስማምታችሁ ነው አሉ። ወደ ሀገሩ ሄደ። ብዙ ተአምር መጣ። የሄደበትን መርከብ ሰይጣን ሊያሰጥመው ፈለገ። በመንገድ ላይ ሊገለው ፈለገ። አለፈ። ጽናቱን ስላየ እግዚአብሔር በሃይማኖት በውስጡ የበራችውን የጽናት መብራት እግዚአብሔር ስላየ ከመከራ ሁሉ አሳለፈው። ያ ሰው ረጅም ነው ታሪኩ። የእግዚአብሔር ቤተሰቦች ቤታችሁ ስትገቡ የመጋቢትን ድርሳነ ሚካኤል አንብቡ። ታሪኩ ረጅም ነው። ሄደ፣ ሚስቱ ልጆቹን አሳመነ፣ ይዞ መጣ። ከነ ቤተሰቡ ከአራት ልጆቹ ጋር ተጠመቀ። ተጠምቆ ብዙ መከራ አሳለፈ። ሰይጣን ያላደረሰበት መከራ የለም። የሚስቱ ስም ሄራኒ ተባለች። የአንደኛው ልጁ ስም እስጢፋኖስ፣ የእሱ ስም ማቴዎስ፣ የሁለተኛው ልጁ ስም ዳንኤል፣ የሶስተኛው ልጁ ስም ዮሐንስ፣ የአራተኛው ልጁ ስም ዮሴፍ ተባለ። እነዚህ ሁሉ ተጠመቁ፣ በሃይማኖት አደጉ። እሱ አረፈ። የመጀመሪያ ልጁ የዚያች ሀገር ጳጳስ ማቴዎስ ዮሐንስ የተባለ ጳጳስ ሆነ፣ ኤጲስቆጶስ ሆነ። ልጆቹ ዲያቆናት፣ ቀሳውስት ሆኑ። ብዙ ስራ ሰሩ። ለሀገሩ ሁሉ ሃይማኖት ምንጭ ሆኑ፣ መሰረት ሆኑ። ክርስትና ወደዚያች ሀገር እንድትገባ ምክንያት ሆኑ። አብያተ ክርስቲያናት እንዲታነጹ ምክንያት ሆኑ። አያችሁ፣ በሃይማኖት መጽናት ለራስ አልፎ ለሌላም ይሆናል። ይህንን ድንቅ የሆነ ትምህርት
የምንማርበት ቀን ነው ዛሬ። ሁለተኛው የበለዓም ታሪክ ነው። የበለዓም ታሪክ ዛሬ አብሮ ይተረካል። ቅዱስ ሚካኤል በለዓም ሊረግም ሄዶ ወደ በረከት እንዲቀይር ያደረገበት፣ ሊሳደብ ሄዶ እንዲመርቅ የተገደደበት ቀን ነች ዛሬ። አንዳንድ ሰዎች ቅድም እንዳልኳችሁ በክፋት እንጸናለን፣ በማይረባ መመሪያ እንጸናለን። ሰው ሲነግረንም ወደኋላ አንልም። በማይረባ ሃይማኖት፣ በማይረባ ሟርት፣ በማይረባ ጥንቆላ እንጸናለን። ይህ አይጠቅምም። በለዓም የተባለ አንድ ሰው ነበረ። በኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈ ነው። ምዕራፍ 22 አገሩ መሰጶጣሚያ ነው። ወልደ ቢዖር በለዓም እግዚአብሔር የረገምከው ይረገም የተባረከው ይባረክልህ ብሎ ሀብት የሰጠው ሰው ነው። እስራኤላውያን ከግብፅ ወጥተው ወደ ከነዓን ሲጓዙ በዚያች ሀገር የነበረ አንድ ንጉሥ ባርቅ የተባለ የሶፎር ልጅ ንጉሥ እስራኤልን እንዲረግምለት፣ እስራኤልን እንዲያጠፋለት፣ በርግማን እንዲያሰናክልለት በለዓምን ከመሰጶጣሚያ ጠራው። እግዚአብሔር ግን በሌሊት ለበለዓም አንድ ነገር ነገረው፣ እንዳትሄድ አለ። እሺ አለ። ግን ብዙ አልጸና። ብዙ ሳይጸና ለመራገም መንገድ መሄድ ጀመረ። ብዙ ታሪክ አለው በውስጡ። በመንገድ ላይ ቅዱስ ሚካኤል ሰይፉን ይዞ እሱ ሳያየው አህያው እንድታየው አደረገ። አህያው እየበረገገች፣ አህያው መልአኩን እያየች የተጫነባት አህያ። በለዓም ብዙ መከራ ደረሰበት በመንገድ። በመጨረሻ ቅዱስ ሚካኤልን ሰይፍ ይዞ አየ። ነገረው። ለምንድን ነው ያደረከው አለው። እግዚአብሔር እንዳትሄድ፣ እስራኤል የተባረከ ነው፣ እስራኤል የተመረጠ ሕዝብ ነው። እስራኤል እግዚአብሔር ዓለም ይባረክለት ዘንድ ቃል ኪዳን የተሰጠው ሕዝብ ነው። እስራኤልን መርገም አትችልም። እግዚአብሔር የመረቀውን አንተ መርገም አትችልም። አትሂድ ብዬ አልነበረው ያለው። አያት አንድ ጊዜ በክፉ ነገር ስንጸና ብዙ ነገር ይደርሳል፣ ግን አናይም። እንደ በለዓም አናይም። በክፋት እየጸናን በአካባቢያችን መከራ እያየን ክፋታችን ነው አንልም። ከዛ በኋላ እንጠፋለን። ከዛ በኋላ ብዙ መከራ ይደርስብናል። በለዓም ልክ እንደዚያ ነበር የገጠመው። መጽናት በበጎ ነገር ነው እንጂ በክፉ ነገር መጽናት አያስፈልግም። መጽናት እግዚአብሔርን በማምለክ በጎ ስራ በመስራት ደግ ሰው በመሆን ኃጢአትን ባለመስራት ስርዓተ ቤተ ክርስቲያንን በማክበር ነው እንጂ በሟርት በጥንቆላ በባዕድና ደባል አምልኮ በስርቆትና በግድያ በደም ማፍሰስ በማሳደድና በሌብነት አይደለም። በዚህ የጸና የበለዓም ዕጣ ይደርስበታል። ከበለዓምም የከፋ። በለዓምስ ተመለሰ፣ አዘነ፣ እሺ አለ። አንተ ያልከውን አደርጋለሁ አለ። ከዚያ በኋላ አሁን ብዙ ነገር እየደረሰ አንመለስም። የእግዚአብሔር ቤተሰብ እግዚአብሔር አንተ ያልከውን አደርጋለሁ፣ እኔ አፌን እከፍታለሁ፣ አንተ ትናገራለህ አለ በለዓም። አንተ ያልከውን ብቻ እናገራለሁ አለ። ለእግዚአብሔር ቃል ገብቶ ወደ ተራራ ወጣ። አዎ ከዚያ በኋላ እርገም የተባለው ሰውዬ እስራኤልን መመረቅ ጀመረ። እርገም የተባለው ሰውዬ ስለ እስራኤል ትንቢት መናገር ጀመረ። ኮከብ ይሰርቅ ያዕቆብ እያለ እግዚአብሔር የባረከውን እኔ እንዴት እረግማለሁ፣ እግዚአብሔር የመረጠውን እኔ እንዴት እጣላለሁ እያለ መናገር ጀመረ። ከዚያ ሁሉ ግን የሚጠቅመው በበጎ ነገራችን አልሄድም እንዳለ ጸንቶ መቆየት ነበር። ለእርግማን አልሄድም፣ ለክፋት አልሄድም። ይሄ ነበር የሚያዋጣው። እንግዲህ እግዚአብሔር አምላካችን የአባቶቻችን ጸሎት ረድቶን መርገማችንን ሁሉ በለዓም ወደ በረከት እንዲቀይር እንዳደረገው ቅዱስ ሚካኤል ወሜጦ ለመርገም መንገለ በረከት፣ አዎ እርግማኑን ወደ በረከት እንዲለውጥ እንዳደረገው በእኛም ላይ ያለውን የክፋት ጽሕፈት ሁሉ እግዚአብሔር ወደ በረከት ይለውጥልን። የአባቶቻችን ጸሎት ይርዳል። የመልአኩ ቅዱስ ሚካኤል በረከቱ ጥበቃው ረድቶን እስራኤላውያንን ከእርግማን ያዳን አምላክ እስራኤላውያንን ከጥፋት ከመረገም አስቆሞ ወደ በረከት እንዲለውጥ ያደረገው መልአክ የእኛንም መርገሙን ሁሉ ለውጦ ወደ በረከት ያደርግልን። በሃይማኖት ጸንተን የምንጠብቃትን ተስፋ የምናደርጋትን መንግሥተ ሰማያትን በንስሐ ከብረን በቅዱስ ሥጋው በክቡር ደሙ ከእሱ ጋር ተዋህደን መንግሥተ ሰማያትን ለመውረስ የአባቶቻችን ጸሎት ይርዳል። ወስብሐት ለእግዚአብሔር።